በኢሬቻ ስም የሚደረግ የሰይጣን አምልኮ። ኢሬቻ በሀገራችን የኦሮሞ ማህበረሰብ ክፍል የሚታወቅና በየዓመቱ የሚከበር በዓል ነው። ኢሬቻ ለኦሮሞ ሕዝብ የዘመን መለወጫ ነውና በእድሜያችንም ላይ አዲሱን ዘመን ጨመርክልን በሚል እንደ እምነቱና ባህሉ ተከታዮች የሚታይ የአምልኮ ሥርዓት ነው። ታዲያ የኢሬቻ አምልኮ ሥርዓት እንዴት ባዕድ አምልኮ ወይም የሰይጣን ሥርዓት ሊሆን ቻለ የሚለውን ለማስገንዘብ ይህንን መልእክት ልናቀርብ ወደድን። ኢሬቻን እንደ ንጹሕ አምልኮ የሚመለከቱ ክርስቲያን አማኞች ቁጥር ይሄ ነው አይባልም። በፕሮግራሙ ባለማወቅ የሚታደመውም ቁጥር እንደዛው። ነገር ግን ክርስቲያን ብለን ራሳችንን የምንጠራ ሰዎች የምናደርገውን ነገር ከሁሉ በላቀው መመዘኛ መጽሐፍ ቅዱስ መሰረት መመዘን አለበትና ኢሬቻን በመጽሐፍ ቅዱስ መሰረት እንመዝን። አንደኛ፣ ኢሬቻ እንዴት ይፈጸማል? በዕለተ ኢሬቻ በማለዳ ከተለያዩ ከሩቅም ከቅርብም የሚመጡ የተለያየ ሃይማኖት ያላቸው ሰዎች እርጥብ ሳርና የሚሰዋ እንስሳ በመያዝ ወደ በዓሉ ማክበሪያ ቦታ ያቀናሉ። በሀገራችን በዋነኛነት ሁለት አይነት የኢሬቻ በዓል ያለ ሲሆን ኢሬቻ መልካና ኢሬቻ ቱሉ በመባል ይታወቃሉ። ኢሬቻ መልካ ክረምት እንዳለቀ በአብዛኛው በወርሃ መስከረም የሚደረግ ሥርዓት ነው። የኢሬቻ መልካ ማክበሪያ ቦታው ወንዝ አካባቢ መሆኑ አንዱ ግዴታ ሲሆን ይህም ውሃ ላይ ለአምልኮ መገኘታችን ውሃ አጋንንቱን ያስጮሃል፣ በውሃ የአምላክ መንፈስ ስለሚያድር ለሰዎች መልካም ያመጣል በሚል ነው። ኢሬቻ ቱሉ ከፊተኛው ይልቅ በስፋት ዝናው ባይታወቅም በተራራዎች ጫፍ በአድባራት አካባቢ ለክረምት ዝናብ ሰጥቷል የሚባለውን ፈጣሪ በበጋም ዝናብ እንዲሰጥ እንስሳትን እንዲጠብቅ የሚለመንበት የበጋ አምልኮ ነው። ኢሬቻ ባህላዊም ሃይማኖታዊም በዓል መሆኑ ውስጥ አዋቂዎችና የታሪክ ምሁራን ያስረዳሉ። ሆኖም ግን አንዳንዴ የኢሬቻን ባህላዊ ትዕይንት በማጉላት ሃይማኖታዊነቱን ለመሸፈን የሚደረግ ብዙ ፖለቲካዊ፣ ማህበራዊ ጥረቶች አሉ። ለምሳሌ ኢሬቻ ዓመት በገባ በመስከረም ወር ለሁለት ቀናት ይፋዊ በሆነ መንገድ ይከበራል። አንድ ቀን አዲስ አበባ ላይ፣ ሁለተኛው ቀን ደግሞ በደብረ ዘይት ከተማ ሆራ አርሰዲ ሐይቅ ላይ ይከበራል። የአዲስ አበባው ክብረ በዓል ባህላዊ ይዘቱ ጎላ ብሎ የሚታይበት ነው። ወጣቶች ዘፈን በመስፈን በባህላዊ ልብስ አጊጠው ይታያሉ። በሆራ አርሰዲው ክብረ በዓል ደግሞ ባህላዊው ሃይማኖታዊ ይዘቱ ጎላ ብሎ የሚታይበት ነው። የበለጠ ግን ሃይማኖታዊ ይዘቱ ጎላ ይላል። ኢሬቻ ጥንታዊም ሃይማኖታዊ ይዘት ያለው መሆኑ በማስረጃ መካድ የሚችል ማንም የለም። እንደሚታወቀው ኢሬቻ ምስጋና ማለት ነው። ኢሬቻ ምስጋና መሆኑ መልካም ነው። ኢሬቻ ሰላም፣ እርቅ፣ ፍቅር መባሉ ችግር ባይኖረውም ጥያቄ የሚያስነሳው በሥነ ሥርዓቱ ላይ የሚደረጉ ዘመን ጠገብ አጋንንታዊ ልምምዶችን ስንመለከት ነው። የኢሬቻ ተከታዮች የሚያደርጓቸው የተለያዩ አይነት መጽሐፍ ቅዱሳዊ ያልሆኑ ሥነ ሥርዓቶችና ልምምዶች በስፋት ይገኛሉ። አንደኛ፣ በሳር የሚደረግ አምልኮ። በኢሬቻ ለምለም ሳር መያዝና ውሃ ላይ መንከር፣ ራስን በሳሩ መርጨት የእምነቱ ተከታዮች ለምለሙ ሳር ጥሩ ነገር ስለሆነ ከጨለማ ወደ ብርሃን ላሻገረን አምላክ በምስጋና መልክ የሚቀርብ ነው ብለው ያምናሉ። ይህም ምንም አይነት መጽሐፍ ቅዱሳዊ መሰረት የሌለው ልምምድ ነው። ሁለተኛ፣ በእንስሳት የሚፈጸም አምልኮ። በኢሬቻ መልካ የተለያዩ በግና ፍየል ከነነፍሳቸው ወይም ታርደው በቅርጫ መልክ ሆራ ሐይቅ ውስጥ ይወረወራሉ። ይህ ባህላዊና የምስጋና በዓል የሚል ስያሜ የተሰጠው ቢሆንም በዚህ መልኩ የሚቀርብ አምልኮ መጽሐፍ ቅዱስ ውስጥ አይገኝም። ሶስተኛ፣ በዛፍ የሚፈጸም አምልኮ። ኢሬቻን ከሚገልጹ ነገሮች አንዱ ዛፍ ስር አምልኮ መፈጸሙ ነው። ታዲያ በኢሬቻ በዓል የዋርካ ዛፍ ወይንም ኦዳ ላይ ቅቤ ይቀባል። ይህም እንደ ስለት ይቆጠራል። ይህም የምስጋና አንድ አካል ተደርጎ ይወሰዳል። አራተኛ፣ የውቃቢ አምልኮ ሥርዓት። በኢሬቻ ቀን የተለያዩ የመንደር መናፍስት የሚሸከሙ ሰዎች ይሰበሰባሉ። እነዚህም የውቃቢ
የቃሉ መንፈስ፣ የቦረንቲቻ የወሰንጋላ መንፈስ ያረፈባቸው ሴቶችና ወንዶች፣ እናትና አባቶች በአጋንንት ምሪት ውስጥ ሆነው ትንቢት ይናገራሉ፣ ያጓራሉ፣ ይጮሃሉ። ይህም ግልጽ የባዕድ አምልኮ፣ ለእግዚአብሔር እንደሚቀርብ ምስጋና እንዲሁም ከእግዚአብሔር እንደሚመጣ ትንቢት ሆኖ መታየቱ ስህተት ነው። አምስተኛ የዘፈን ስካርና ጭፈራ አምልኮ። በኢሬቻ በዓል የደራ የኢሬቻ ዘፈን ይዘፈናል፣ ይጨፈራል። የተለያዩ ባህላዊ ቅኔዎች ይቀኛሉ። ከአምልኮ ሥርዓቱ በኋላም ሰዎች በተለያየ ስፍራ በመሰብሰብ በመጠጥና በዳንኪራና እንዲሁም ዝሙት ቀኑን ይጨርሳሉ። ይህም እውነተኛ የሆነውን የእግዚአብሔር አምልኮ ሕይወት የማይገልጽ ልምምድ ነው። ስድስተኛ የአኮሌ አምልኮ ሥርዓት። ሌላው በኢሬቻ በዓል ውስጥ የሚደረግ ሥርዓት አለ። እርሱም ሲርና ኦከሌ ዳሃባና ወይም የኦኮሌ ሥርዓት ይባላል። ለመጀመሪያ ጊዜ የወለዱ ከብቶችን ለመመረቅ የሚከበር ሥርዓት ነው። ጊደሮች ወተታቸው ተጠራቅሞ ግማሹ ተንጦ ቅቤው ወጥቶ ግማሹ እርጎ ግማሹ አይብ ተደርጎ ቅንጨው ተሰርቶ ዘመድ አዝማድ ተሰብስቦ ከተመረቀ በኋላ ይበላል። ሰባተኛ የሞቱ ሰዎች መንፈስን የመጥራት አምልኮ። በገጠራማው አካባቢ በሚደረገው ኢሬቻ ራሳቸውን ቅቤ የሚቀቡ ደማቅ ቀሚሶችን የሚለብሱ ጥቂት ሴቶች ይገኛሉ። እነዚህ ሴቶች የተለያየ መናፍስት በአምልኮ ሰዓት የሚቆጣጠራቸው ሲሆን መውደቅ፣ መነሳት፣ መንፈራገጣቸውን ሰው እየተመለከተ እንደ ዕድለኛ ይቆጥራቸዋል። መንፈሱ ሲቆጣጠራቸው የሰበሰበው ሕዝብ ለእነርሱ መስገድ፣ በኋላም የሚያስተላልፈው መልእክት በሞት ካለፉ አባቶች ጋር ያገናኛል ተብሎ ስለሚታመን የእነርሱ የሞቱት ሰዎች መንፈስ ተጠርቶ ለህብረተሰቡ ሰላምና በረከት ይመጣል ተብሎ ባዕድ የጸሎት ሥርዓት ይፈጸማል። ስምንተኛ ከበዓሉ በኋላ የሚደርስ የመናፍስት ተጽዕኖ። ከበዓሉ በኋላ በገጠር አካባቢዎች መናፍስት የተለያዩ ሰዎችን ቤት ይረብሻሉ። ትዳር ውስጥ፣ በሰዎች መሃል፣ በአካባቢ አለመስማማትን ይፈጥራሉ። እንዲሁም ታድመው ከነበሩት ሰዎች በመምረጥ በበሽታ ያጠቃሉ። በተለይም መናፍስት ተሸክመው ለነበሩ ሴቶች የሚደርስባቸው መከራ ብዙ ይሆናል። ይህ ሁሉ የሚገለጠው ከበዓሉ በኋላ በመሆኑ ያለውን ትስስር መገንዘቡ ከባድ አድርጎታል። ኢሬቻ ለፈጣሪ የሚቀርብ ንጹሕ የአምልኮ ሥርዓት ነው የሚሉ ክርስቲያኖች የትኛውም አምልኮ በመጽሐፍ ቅዱስ መተዳደርና መመዘን ካልቻለ አምልኮ ስህተት ይሆናል። በሌሎች እምነቶች ያሉ በእስልምና፣ በቡዲዝም፣ በሂንዱይዝም ያሉ አምልኮዎች በክርስቲያን ዘንድ ተቀባይነት የሌላቸው በዚህ መልኩ በመጽሐፍ ቅዱስ ሥርዓቱ መተዳደር ስለማይቻለው። እንደ አንድ ክርስቲያን ኢሬቻን ከመታደማችን በፊት ስለ ምስጋና ልንጠይቅ የሚገባቸው ጥያቄዎች። አንደኛ፣ እግዚአብሔር የሚመሰገነው እንዴት ነው? ሁለተኛ፣ እግዚአብሔር የሚመሰገነው በማን ስም ነው? ሦስተኛ፣ በኢሬቻ ወቅት የሚመሰገነው የመጽሐፍ ቅዱስ እግዚአብሔር ወይስ ሌላ አምላክ ነው? አራተኛ፣ እንደ ክርስቲያን ኢየሱስን ያላማከለ አምልኮ ሊባል ይችላል? የሚሉትን መሠረታዊ ጥያቄዎች ይሆናል። ለእነዚህ ጥያቄዎች አጥጋቢና መጽሐፍ ቅዱሳዊ መሠረት የሌለው አምልኮ ሥርዓት በሙሉ የባዕድ አምልኮ ወይም ለሰይጣን የሚደረግ አምልኮ ይሆናል። ታዲያ ይህን ስለ ኢሬቻ ካልን እውነተኛው መጽሐፍ ቅዱሳዊ አምልኮ ምንድን ነው? አምልኮ ማለት ለእግዚአብሔር የሚቀርብ ሁለንተናዊ አገልግሎት ነው። አምልኮ ስግደትን፣ ውዳሴን፣ አክብሮትን፣ ዝማሬን፣ ጸሎትን፣ መሥዋዕትን፣ መልካም ሥራን፣ በፈሪሃ እግዚአብሔር መኖርን፣ ፍቅርንና ሕይወትን አጠቃሎ ለእግዚአብሔር አምላክ ብቻ መስጠት ነው። እግዚአብሔርን በመንፈስና በእውነት ለማምለክ በቅድሚያ በመንፈስ ዳግም መወለድ ያስፈልጋል። በመንፈስ ዳግም መወለድ ማለት ደግሞ ጌታ ኢየሱስ በመስቀል ላይ ስለ ኃጢአታችን መሞቱን ማመንና የእርሱ ሥራ ብቻ እኛን ከዘላለም ሞት ሊያድነን እንደሚችል በማመን በነጻ የሚገኝ ሕይወት ነው። መጽሐፍ ቅዱሳዊ አምልኮ ቄጤማ ቆርጦ፣ ዋንዛ ዛፍ ቅቤ እየቀቡ እየተዘፈነ የሚቀርብ አይደለም። እኛ በፈለግነው መንገድ የምናቀርበው ሳይሆን አምልኮ የሚገባው እግዚአብሔር እርሱ በፈቀደውና
ባዘጋጀው መንገድ ብቻ የምናቀርበው ነው። አምልኮ ከደህንነት ጋር የሚገናኝ መንፈሳዊ ተግባር ነው። ላዳነን በቅዱስ አጠራር ለጠራን የምናደርገው የሁለንተና መሰጠት ነው። መጽሐፍ ቅዱስ አምልኮ ብሎ የሚዘረዝራቸው እነዚህን ነው። አንደኛ፣ የእግዚአብሔርን ቃል መታዘዝ። ሁለተኛ፣ ለእግዚአብሔር ብቻ መጸለይ። ሶስተኛ፣ ሕይወትን በቅድስና መጠበቅና መያዝ። ይህም አንደበትን፣ አለባበስን፣ አካሄድን የሚያካትት መቀደስ ነው። አራተኛ፣ በምስጋና በመዝሙርና በመንፈስ ቅዱስ ስጦታዎች ወደ ጌታ መቅረብ። አምስተኛ፣ ከቅዱሳን ጋር እውነተኛ ኅብረት ማድረግ። ስድስተኛ፣ ችግረኞችን በሙሉ ፍቃድ መርዳት። ተመልካቾቻችን ስለተመለከታችሁን እናመሰግናለን። ይህ መልእክት በነቢይ መሳይ አለማየሁና በቃል ቲዩብ ነው የተዘጋጀላችሁ። በቀጣይ የምንለቀውን መልእክት እንዳያመልጣችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።